ትላንትና ቪዲዮ ሰርቼ ነበረ ታውቃላችሁ። ጂጂ ኪያ ለቃሉ ራሱ ይዘገንናል። ጂጂ ኪያ እንግዲህ ፋኒ ሙከራ አድርጎብኛል እና ስለዚህ ምናምን ብላ ሚዲያ ላይ ወጣለች። እውነት ከዚህ አንድ የተረዳሁት ነገር አለ። ምንድነው ካላችሁ ደግሞ ማለት ነው እሷ ምን እያለች እንደሆነ ምን እንዳለች ምናምን እነጋችኋለሁ ማለት ነው። እንግዲህ አንዳንድ ጊዜ ሚዲያ ላይ መውጣት ተመካክረው ይሁን እንዳለል እንደዚህ አስጠያፊ ንግግር እየተናገሩ እንዴት ነው ቀግድ ነው ተመካክረው ነው ለቪው ነው ምናምን እያላችሁ ነው የምትሉም ልጆች አላችሁ። ግን አይደለም። ለምን ታውቃላችሁ? እነሱ ፋኒ ወይም ሳምሪ በጂጂ ነው የታወቁት። ጂጂ በጣም ስለምትታወቅ በፖለቲካው እንኳን እሷ የእሷን ቪዲዮ ራሱ ከተለቀቀ እይታው በጣም ብዙ ነው። ለምን የኛ አበሻ ወሬ ስለሚወዱ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። እንግዲህ ዛሬ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው ትናንት የሆነ ቪዲዮ ሰርቼ ነበረ። ምንድነው የሰራሁት? ፋኒ ጂጂን አማቱን በቃ ከዚህ በኋላ ከተናገርሽ ወደ ህግ ወስደዋለሁ ጉዳዩን ብሎ ነበረ እና በጣም ለምን ወጥቶ ተናገረ እስከዛሬ ዝም ብሎ ብዬ ቪዲዮ ሰርቼ ነበረ። አያችሁ እንዴት እንዳሰብኩት ማለት ነው። እንዴት ሀሳቤ እንደገባኝ ለምን ታውቃላችሁ ጋይስ? ጂጂ በእሱ እንደዛ ሰላላት ዝም የምትል ሴት አይደለችም። ጭራሽ ነገሩ እየተባባሰ ነው የሚሄደው። ስለዚህ ያንን ቪዲዮ ሰርቼ ነበር። ከዛ እሷ ደግሞ ወዲያውኑ 24 ሰዓት ሙሉ ሊገታ ስትሳደብ ነበረ። የሆነ ለሚያልፍ ቀን የማይረሳ ንግግር አትናገር ይባላል፣ ዱላ ይሻላል። እና ሙዶችዬ ስለዚህ ላወራ ነው የመጣሁት። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉኝ። ለማታውቁ ካላችሁ ሙሉዓለም እባላለሁ። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉት። ሀሳብ አስተያየት ካላችሁ ኮሜንት እንዳትሰርቡኝ። ግን ስድብ አልፈልግም። ነገር ግን ሀሳብ ከተመቻችሁ ማለት ነው። ያው የእነሱን ቪዲዮ ነው ያልፖስትም፣ የራሴን ሀሳብ ብቻ ነው ሼር የማደርገው። እንግዲህ ዛሬ ይዤላችሁ የመጣሁት እኛ ኢትዮጵያኖች ወይም ደግሞ እናቶቻችን እናት እኔ የማውቀው ገመናን ስደብቅ ነው። እናት እንኳን ያልተደፈረችውን እንኳን ከመቼ ወዲህ ነው አማች በፊልም እናያለን፣ በድራማ እናያለን። በድራማም ይቅርና አንዳንድ ጊዜ የሆኑ አንዳንድ እውነተኛ ታሪኮች ግን በድራማ መልኩ የሚሰሩ ዩቲዩብ ላይ እነ ብስራት ገመቹ ወይም ደግሞ ስለ ህይወት የሚል ፕሮግራም አለ። እዛ ላይ በጣም መጥፎ ነገሮች እንሰማለን። አስተማሪ ናቸው፣ ግን ደግሞ እንደ እንትን ነው የምንሰማቸው። እንደ በቃ እውነተኛ ታሪኮች ናቸው እና እሁድ በየሳምንቱ በሳምንቱ 2 ጊዜ ይቀርባል። እሁድ ይቀርባል በጣም። ከዛ ደግሞ ከማክሰኞ ይሁን ሐሙስ፣ ዓርብ እንደዛ ይቀርባል። በሳምንት 2 ታሪኮች ይቀርባሉ እና እዛ ላይ ነው የምንሰማው። በእውነተኝነት ዓለም አይኖርም ወይም ደግሞ የለም ብዬ አላስብም። ነገር ግን እኔ ፋኒ ወይም ደግሞ ጂጂ ኪያ ሁለቱም እውነት ያንን ነገር እሱ አድርጎ ቢሆን እናት ትደብቃለች እንጂ ሚዲያ ላይ ወጥታ የልጇን ገመና የልጇን ጉድ አትናገርም። አይ ይሄ እኮ ወንጀል ነው እንዴት ልታግዥ ትችያለሽ ላላችሁ ደግሞ እኔ 100% እርግጠኛ ነኝ ፋኒ ጂጂ ላይ እንደዚህ ያደርጋል ብዬ አላስብም። ለምን ታውቃላችሁ? ጂጂን ያውቃታል። ልጇን ከእሷ ጋር በሆነችበት አጋጣሚ በጣም ብዙ ነገሮች ተፈጥረዋል። የጓደኞቿን ታሪክ ሚዲያ ላይ ስታወጣ የጓደኞቿን እንደዚሁና የቤተሰቦቿን፣ የአማቶቿን፣ የባሏን ታሪክ የባሏን ገመና ታወጣ ነበረ እና ያንን ነገር እየሰራች እኔ አሁን እግዚአብሔርን ነው የምላችሁ ወደፊትም አሁንም ታዋቂ ቲክቶከሮች እና ዩቲዩበሮች በተለይ ደግሞ እንደዚህ የሚያወሩ ጓደኛሞች እንዲሆን አልፈልግም። ጓደኛም እንዲኖረኝ አልፈልግም። ለምን ታውቃላችሁ? አንዳንድ ጊዜ ሚዲያ ላይ እያየኋችሁ ነው። አሁን ጂጂ ኪያና ዮኒ ማኛው ይታረቃሉ፣ ይጣላሉ። ከከሬ ገጥ የምናውቃቸው በጣም ታዋቂ የሆኑ ግን ከማንም ጋር የማይደርስ ከማንም ጋር ሲሰዳደብ የማላየው ከማንም ጋር ታረኩኝ ዛሬ በአንድ ነጠራ እናስቀድስ የማይረው ማን ታውቃላችሁ? ሞጣ ቀራኒው እሱ ይሳደባል፣ ግን ከማንም ጋር እንደዚህ ተጣርቶ ድጋሚ ታረቅን ብሎ ቪዲዮ አይሰራም። ምክንያቱም ነገ ጧት መተው እንደሚሰርቡት ይሰራ የሚያውቅ ማለት ነው። ስለዚህ
እሷ ሚዲያ ላይ ወጥታ ስትናገር ብዙ ነገር ስትል ምናምን እየሰማናት አልነበረ? ብዙ ነገሮች ስትል የባሏን ገመና ስታወጣ የአመቶቿን ገመና ስታወጣ ፋኒ ያይ ነበረ። ስለዚህ እንዴት ነው እሱ ከሚስቱ እናት ጋር አብሮ እንደዚህ ማለት የሚፈልገው? ምክንያቱም የሆነ ነገር ቢያደርግ ነገ ጧት ያ ነገር እንደሚፈጠር ሚዲያ ላይ እንደምታወጣው ስለሚያውቅ እኔ እንጃ እንደዚህ ያደርጋል ብዬ በፍጹም እኔ አላምንምም። ይሄ ውሸት ነው። ምክንያቱም ጂጂ እኔ ባላሳድጋት ልጄ ሴተኛ አዳሪ ነበር የምትሆነው ብላለች። አስቡት፣ አንዲት እናት ሴት ልጇን እኔ ባላሳድጋት ልጄ እንደዚህ ነበር የምትሆነው ማለት ምን ማለት ነው? እና በጣም ገረመኝ። እንዴ የእኛ እናቶች እንደዚህ ናቸው እንዴ? የእኛ እናት እኮ የኢትዮጵያ እናቶች እኮ ሳይበሉ በላን እናንተ ብሉ የሚሉ አሟቸው አላመመኝም የሚሉ ህመማቸውን የሚደብቁ ብዙ በጣም እኔ እንደ ጂጂ ያለ እናት አይቼ አላቅም። እውነት አይቼ ነጥሳ ነበር ይቅርታ። እና እንደሷ ያለ እናት በጭራሽ አይቼ አላቅም። በጣም የምትገርም እንዴ! እኔ በጣም ግራ ገባኝ። ጭራሽ ደግሞ ለልጆቹ ይቀመጥ ትላለች። አሁን እኔ ያሳዘኑ ልጆቹ ናቸው ጋይስ፣ ልጆቹ ያታደሩ ልጆች ያሳዝናሉ። ለምን ታውቃላችሁ? አባታቸው ነገ ጧት ይሄን ቪዲዮ ይታያል፣ ይቀመጣል እኮ። በነገራችን ላይ ጂጂ ሰሞኑን አንድ ቪዲዮ ሲዞርባት ነበረ። ምንድነው ቲክቶክ ሳይመጣ በፊት ከ6 ዓመት ከ7 ዓመት በፊት የነበረ ቪዲዮ ከየት እንዳመጡት አይታወቅም። ሊያን ሊያሸማቅቁ ሲያመጡት ነበረ እና ያው ሊያ ደግሞ የምታውቋት ልጅ ናት። በቃ ያለፈ ማንነት ያለፈ ነው። እኔም እንደዛ ነኝ። እኔ የሆነ ጊዜ ሌባ ከሆንኩኝ ሌባ ነበርኩ፣ አዎ ዋሽ ነበረ፣ እሰርቅ ነበረ ምናምን ነገር ያለፈው ነገር አለፈ። በቃ ያ ልክ ነው ብላችሁ ያደረጋችሁት ነገር ሊኖር ይችላል። ማንም ሰው ልክ ነኝ ብሎ ሊያሾው ወታ ብትጠጣ በገዛ ገንዘቧ ብትዝናና ከጓደኞቿ ጋር በቃ ሲንግር ናት፣ አላገባችም። እንደ ማንኛውም ሰው ፈታ ማለት የሚፈልጉ ልጆች አሉ፣ መጠጥ ቤት የሚሄዱ ልጆች አሉ። እንዴ ማንም ሰው የሚያደርገውን ነገር ነው ያደረገችውና አሁን አይኗ አውቃለሁ ሊያን እየደገፍኩ ሳይሆን ግን እሷ ባደረገችው ነገር ብዙዎቹ በቃ እሷን ለማሸማቀቅ ትዳር ውስጥ ስለገባች አሁን እኮ የልጅ እናት ናት አይደል እንዴ? ከየት እንዳመጡት አላውቅም። ሚዲያ ላይ አመጡት እና ልክ እንደዛ ጂጂ ኪያ ወይም ደግሞ አሁን የተናገረችው ነገ ጧት ለልጅ ልጆቿ እንደሚደርስ እርግጠኛ ነኝ። ምክንያቱም እያቸው ወንዱ ልጅ እንኳን ሴቷ ወንዱ ራሱ እያደጉ ነው። ልጅ ከተወለደ ያድጋል እና እኔ ከዚህ ነገር በጣም ብዙ ነገር ተምሬያለሁ። አንዳንዴ ቤተሰብ ክብር ነው። ቤተሰቦቻችሁም እውነት አስከብራችሁ የምትኖሩ ሰዎች በጣም አደንቃችኋለሁ። በጣም ታዋቂ ልጆች አላችሁ፣ ሚዲያ ላይ ብዙ ነገር የምታሳልፉ የምናያችሁ አላችሁና አንድ ቀንም የቤተሰቦቻችሁን ገመና ሳታወጡ ከቤተሰቦቻችሁ ጋር ቪዲዮ እየሰራችሁ አላችሁ። ማንም ሰው እኮ ይጋጫል። ጉልቻና ጉልቻ ይጋጫል አይደል? እንኳን አንድ ቤት የሚኖር ሰው እኔ ከከሬ ጋር ተጣለው ብዬ የቤቴን ገመና በአደባባይ ላይ አላወጣም። አንዳንድ ሰዎች አሉ የሚወጣና የማይወጣ መናገር ያለብን ነገር የማያውቁ እና አሁን ጂጂ ትልቅ ናት፣ እንግዲህ የእኛ ታላቃችን ናት። ነገር ግን እንዴት ነው እኛ የምናስበውን ነገር አታስብም ማለት ለልጆቿ? እንዴት እንደው ሌላው ይቅርና መሳደብ ከፈለገች እነሱን ትሳደብ፣ መናገርም ከፈለገች በውስጥ መስመር መነጋገር እየተቻለ ሚዲያ ላይ ወጥቶ እሷ እንደዚህ ናት፣ እሱ እንደዚህ ነው፣ እሷ በዚህ ወጣ፣ እሱ በዛ ገብታ ጭራሽ ከሌላ ከ3 ሴት ጋር እየማገጠ ነው አለች። ይማግጥ ነበር። ሌላ 3 ሴቶች አሉ። 2ቱ አምነውልኛል ነገ ይዤላቸው እመጣለሁ ብላለች። አንደኛዋ ደግሞ አላመነችም አለች። እንግዲህ አስቢ። ስለዚህ አስቡት። እኔ እውነት ለመናገር እንደ ሰው ማለት ነው መጀመሪያም ፋኒ ቪዲዮ ሲሰራ ደስ አላለኝም። ለምን ደስ እንዳለ ታውቃላችሁ? እሷ የሆነ ሰው እኮ እኔ አሁን እናቴ የሆነ ነገር አታርጊ ካለችኝ ካልሰማኋት ሁልጊዜ ጥፋት ማጠፋ ከሆነ ደጋግሜ ትመክረኛለች። ወይም ደግሞ
ሁልጊዜ ጥፋት ማጠፋ ከሆነ ያንን ነገር አድርጊ አትለኝም። ለምን? ጥፋተኛ እንደሆንኩ ስለምታውቅ እንደማልታዘዝ ታውቃለች። አሁንም ፋኒ ጂጂ ኪያ አይደለም እሱ እንደዛ አስፈራርቷት ይቅርና ለማንም ሰው የማትበገር ለማንም ሰው መክስ ከመስጠት ወደኋላ እንደማትር የገዛ አማቶቿን የልጆቿን አባት በአደባባይ ክፍል 1 ክፍል 2 የሰራች ሴቱዬ እንዴት ነው አንተን እንደዚህ ባደርጋት እንዴት ስትተዋለች ብለህ ቪዲዮ መተመስረትህ ልክ አይደለም። ማለቴ እኔ እንጃ በቃ ነገሮቹ ይባባሳሉ እንጂ አንተ እንደዚህ ሰላልካት ታቆማለች ሳይሆን ይሄው ጭራሽ ደፈሬ ብላ መጣች። ጭራሽ አንተ እንዳትከሳት በቃ ይሄንን ካልኩት ሰው የሚያምነኛል እኔ ይቅርታ አድርግልኝና እንደው ትንሽ እንኳን እውነት አንዲት ሴት ልጅ ናት ያለች አንዲት ሴት ለሷ ትጠነቀቂም እንዴ? እኔ አይደለም እናቴ እኔ የሆነ ጓደኛ እንኳን ብዬ ያስኳቸው ወይም ደግሞ ጓደኞች የማይሆን ነገር ሲፖስቱ እኔ ሳቀቃለሁ ወይም ደግሞ እኔ ገብቼ በውስጥ አይ አጥፊው አይ እንደዚህ አታድርጊ ብዬ ልናገሩ እችላለሁ። ለምን? የኔ ጓደኛ ስለሆነች በቃ እንደራሴ ስለማያት ነው ጥፋቷን የምነግራት። አንቺ ግን ይቺ ግን ምንም በቃ አለ አይደለ ለምንም ለካት የሌላት ጭራሽ ሚዲያ ላይ ወጣ እንዴ ጭራሽ የልጄ ባል ብዬ ልናገር ከዛ ነገ ጧት የልጅ ልጆቼ መተው ሚዲያ ላይ ያንን ቪዲዮ ሲያዩት ምን አይነት አያት ናት ያለችኝ ብለው እንዲሳቀቁ እኮ ነው ያደረግሽው አንቺ እንዴ። አሁን እኮ ፋኒ እኮ በጣም እውነት በጣም መጥፎ ነገር ነው ያደረገችው። በጣም መጥፎ ጭራሽ በይቅርታ የማይታለፍ በይቅርታ የማይሻር እኔ እንጃ በቃ ለደቂቃ አሁን እናንተ በፋኒ ወይም ደግሞ በሳምሪ ቦታ ሆናችሁ ብታዩት በጣም ከባድ ነው።